ሰላም ሁላችሁንም ሰላም ብያለሁ። እንደምታውቁት ፒቱፒ ትሬዲንግ ባይናንስ እና ባይቢት ላይ ቆሟል። ብዙዎች ፒቱፒ እንዴት ነው ትሬድ ማድረግ የምንችለው እያላችሁ እየጠየቃችሁኝ ትገኛላችሁ። ዛሬ ኢትዮጵያ ውስጥ ፒቱፒ ትሬድ እየተደረገበት ያለ አፕሊኬሽን ምንድነውና እንዴትስ ትሬድ ማድረግ እንችላለን የሚለውን አሳያችኋለሁ። አሁን ላይ ኢትዮጵያ ውስጥ ፒቱፒ ትሬድ እየተደረገበት የሚገኘው አፕሊኬሽን ሜክስ ይባላል። እዚህ አፕሊኬሽን ላይ ገብታችሁ ትሬድ ማድረግ ትችላላችሁ። ሊንኩን የምትፈልጉ ደግሞ ዲስክሪፕሽን ስር ላይ አስቀምጬላችኋለሁ። እሱን በመንካት ሳይን አፕ አድርጋችሁ ከዛ ትሬድ ማድረግ ትችላላችሁ። እንደዚሁም እዚህ አፕሊኬሽን ላይ ለመጀመሪያ ጊዜ የምትገቡ ከሆነ የ$25 ቦነስ ተዘጋጅቷል። እሱንም እንዴት እንደምታገኙ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄ ሜክስ የተባለው አፕሊኬሽን በቅርቡ ነው ኢትዮጵያ ውስጥ በኢትዮጵያ ብር ፒቱፒ ማገበያየት የጀመረው። ይህንንም አስመልክቶ ባወጣው ፕሮሞሽን ነው እንግዲህ ፒቱፒ ላይ ለመጀመሪያ ጊዜ ለሚገበያዩ ሰዎች የ$25 ቦነስ ያዘጋጀው። ይህንን ቦነስ ለማግኘት ምን ማድረግ እንዳለባችሁ ስቴፕ ባይ ስቴፕ እናያለን። ባይቢት እና ባይናንስን በተመለከተ ከዚህ በፊት እንዳልኳችሁ ዶላር ከ160 ብር በላይ መሸጥ አይቻልም በማለታቸው ሻጮች ስለጠፉ ነው እንግዲህ የፒቱፒ ትሬዲንጉ የቆመው። ባለፈው ባይናንስ ግን በጣም ትልቅ ፕሮግረስ በማሳየት ከ160 በላይ መሸጥ አትችሉም ያለውን ወደ 174 ብር ከ60 ሳንቲም አካባቢ አሳድጎታል። ስለዚህ በቅርቡ ባይናንስ ላይ የፒቱፒ ትሬዲንግ ሊጀመር ይችላል ብለን እንጠብቃለን። እስከዛው ግን በፍጥነት ፒቱፒ መግዛት የምትፈልጉ መሸጥ የምትፈልጉ ካላችሁ ሜክስ ላይ እንዴት መሳተፍና የ$25ንም እንዴት ማግኘት እንደምትችሉ ነኝ። እሺ የመጀመሪያው ማድረግ ያለባችሁ ከታች ያስቀመጥኩት ሊንክ አለ፣ እሱን ትነኩታላችሁ። ከዛ እሱን ስትነኩት ወደዚህ ያመጣችኋል። እዚህ ጋር ኢሜል የሚለው ላይ የራሳችሁን ኢሜል ታስገባላችሁ። ከዛ ፓስወርድ የሚለው ላይ ደግሞ የራሳችሁን ፓስወርድ ትፈጥራላችሁ። ፓስወርዳችሁ ምልክቶች እንደ አት ወይ ጥያቄ ምልክት አይነት ከዛ ካፒታል ሌተር እና ስሞል ሌተር ቁጥሮች እንዲኖሩት ይጠበቃል። በዛ መልኩ የራሳችሁን ፓስወርድ ከፈጠራችሁ በኋላ ሳይን አፕ ትሉታላችሁ። ልክ ሳይን አፕ ስትሉ እንደዚህ ቬሪፋይ እንድታደርጉ ጠይቃችኋል። እዚህ ጋር ያለችውን ቀስት ድራግ አድርጋችሁ ቀጥታ ቦታው ላይ ስታስገቡት ያሳልፋችኋል ማለት ነው። ቀጣይ የሚመጣው ወደ ኢሜይላችሁ የቬሪፊኬሽን ኮድ ይልክላችኋል። ኢሜይላችሁ ላይ ገብታችሁ ያንን ቬሪፊኬሽን ኮድ አምጥታችሁ እዚህ ጋር ፔስት ታደርጉትና ኮንፊርም ትሉታላችሁ ማለት ነው። ኮንፊርም ካደረጋችሁት በኋላ አካውንት ከፈታችሁ፣ አካውንት የመክፈት ስቴፑን ጨረሳችሁ ማለት ነው። ቀጣይ የሚሆነው ፕሌይ ስቶር ላይ ሄዳችሁ MEXC ብላችሁ ሰርች ታደርጉና ይህንን አፕሊኬሽን ኢንስቶል ታደርጉታላችሁ። ከዛ አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ ትከፍቱትና እዚህ ጋር እንደምታዩት ከላይ በስተግራ በኩል የፕሮፋይል ምልክት አለች። እሷን ትነኳታላችሁ። እሷን ስትነኩ እዚህ ጋር ሎጊን የሚል ያሳያችኋል። ሎጊን የሚለውን ትነካላችሁ። ከዛ የሚጠይቃችሁ ኢሜል እና ፓስወርዳችሁ እንድታስገቡ ነው። ቅድም የተጠቀማችሁትን ኢሜል እና የፈጠራችሁትን ፓስወርድ ታስገቡና ሎጊን ትላላችሁ። ሎጊን እንዳላችሁ መጀመሪያ የምታዩት ሆም ፔጁ ይሄንን ይመስላል። ማድረግ ያለባችሁንም ቀጥታ በግራ በኩል ከላይ የፕሮፋይል ምልክቷ ጋር ትሄዱና እዚህ ጋር ቼክ ታደርጋላችሁ። አሁን ይሄ ቬሪፋይድ ስለሆነ ቬሪፋይድ ይላል። የእናንተ ግን አንቬሪፋይድ ነው የሚለው። ስለዚህ አንቬሪፋይድ የምትለውን ትነኳታላችሁ ማለት ነው። ከዛ የተለያዩ ምርጫዎች አሉ። ከዛ ውስጥ አድቫንስድ KYC የሚለውን ትመርጣላችሁ። አድቫንስድ KYC የሚለውን ከመረጣችሁ በኋላ በምንድነው ቬሪፋይ ማድረግ የምትፈልጉት ብሎ ያማርጣችኋል። ፓስፖርት አለ፣ የቀበሌ አይዲ አለ። እናንተ ፓስፖርት ካላችሁ ፓስፖርት፣ ካልሆነ ደግሞ አይዲ የምትለውን ትመርጡና በተለይ ናሽናል አይዲ ካላችሁ በናሽናል አይዲ ቬሪፋይ ማድረግ ትችላላችሁ። ልክ አይዲ የሚለውን ከመረጣችሁ በኋላ መታወቂያችሁ ፎቶ እንድታነሱ ይጠይቃችኋል። ከፊት ለፊትና ከጀርባ ፎቶ ታነሳላችሁ። ከዛ በኋላ ራሳችሁን ሰልፊ እንድታነሱ ይጠይቃችኋል። እዛው በስልካችሁ ራሳችሁን ሰልፊ ካነሳችሁ በኋላ የቬሪፊኬሽን ፕሮሰሱን ጨረሳችሁ ማለት ነው። ከ5 እስከ 10 ደቂቃ ይወስዳል። ከዛ በኋላ ቬሪፋይድ ሆናችኋል ይላችኋል ማለት ነው። አንድ 10 ደቂቃ ከቆያችሁ በኋላ ቬሪፋይድ መሆናችሁን ቼክ ለማድረግ ከላይ የፕሮፋይል ምልክቷን ትነኩና ቅድም አንቬሪፋይድ የነበረው አሁን እዚህ ጋር እንደምታዩት ቬሪፋይድ በሚል መቀየሩን ቼክ ታደርጋላችሁ። ዋንስ ቬሪፋይድ ካላችሁ ጨርሳችኋል ማለት ነው። ቀጣይ ቀጥታ ወደ ፒቱፒ መሄድ ትችላላችሁ። ወደ ፒቱፒ ለመሄድ እዚህ ፊት ለፊት ፒቱፒ የሚል አለ። ካልሆነም ትሬድ የሚለውን ነክታችሁ ከላይ ፒቱፒ የሚል ምርጫ አለ። እሱን ነክታችሁ ወደ ፒቱፒ መግባት ትችላላችሁ ማለት ነው። እዚህ ጋር ከላይ ኩዊክ ባይ የሚል አለ። እሱን የታችኛዋን ቀስት እንነካለን። ከዛ ከታች ፒቱፒ የሚል አለ። እሱን እንመርጣለን። ልክ ፒቱፒ የሚለውን መርጠን ስገባ እንደዚህ ለመሸጥ የወጡ ማስታወቂያዎችን ያሳየናል። እዚህ ጋር 178 ብር ከ35 ሳንቲም፣ 178 ብር ከ40 ሳንቲም አለ። እዚህ ጋር ካሉት ከፈለጋችሁት መግዛት ትችላላችሁ ማለት ነው። ግን ቀጥታ ከመግዛታችሁ በፊት የ$25 ቦነስ ማግኘት የምትፈልጉ ከሆነ መግዛት ከመጀመራችሁ በፊት ከላይ እዚህ ጋር ትሬድ ኢን ኢቲቢ ቱ ክሌም $25 ዌልካም ቦነስ የሚል አለ። መጀመሪያ እሱን መንካት አለባችሁ ማለት ነው ከሽልማቱ ለመሳተፍ። እሱን ስትነኩት እንደዚህ ያመጣላችኋል። ፒቱፒ ዌልካም ቦነስ ይላል። ወደ ታች ወርዳችሁ ሪጂስተር ናው የሚል አለ። ሪጂስተር ናው የሚለውን
መንካት ይኖርባችኋል ማለት ነው። እሱን ከነካችሁ በኋላ ሬጂስተር ያደርጋችኋል። ቀጥታ ወጣችሁ ትሬድ ማድረግ ትችላላችሁ ማለት ነው። ከዛ በፊት ግን ስለ ሽልማቱ ዝርዝር ማወቅ ከፈለጋችሁ ወደ ታች ስትወርዱ የሽልማቶቹን ዝርዝር ያሳያችኋል ማለት ነው። እዚህ ጋር እንደምታዩት ከዛ በኋላ ፒቱፒ ላይ ትሬድ ስታደርጉ 20 USDT የሚያወጣ ነገር ከገዛችሁ የ$5 ቦነስ አላችሁ ይላል። እንደዚሁም የ100 USDT ከገዛችሁ ደግሞ የ$10 ቦነስ አላችሁ ይላል። እዚህ ጋር የሚያሳየው ደግሞ የ100 USDT ከገዛችሁ በኋላ ስፖት ላይ ወይ ፊውቸር ላይ $1 የሚያወጣ ነገር ከገዛችሁ ተጨማሪ $10 አላችሁ ማለት ነው። ምናልባት XRP ሊሆን ይችላል፣ ቢትኮይንም ሊሆን ይችላል። የፈለጋችሁትን የ$1 ገዝታችሁ ከዛ ወዲያው ብትሸጡ ትችላላችሁ። እዚህኛው ላይ መሳተፍ ትችላላችሁ ማለት ነው። ሶ የ$20 ስለገዛችሁ $5፣ 100 ስትገዙ $10፣ የ$1 ትሬድ ስታደርጉ $10፣ በአጠቃላይ የ$25 ታገኛላችሁ ማለት ነው። ልክ ይሄንን መስፈርት ስታሟሉ እዚህ ጋር እንደምታዩት ሪዋርድ ፔንዲንግ ይላቸዋል። ከዛ ከ1 ቀን እስከ 3 ቀን ባለው ውስጥ ቀጥታ ወደ አካውንታችሁ ገቢ ይደረጋል ማለት ነው። ሶ ዋንስ ሬጂስተር ናው ካላችሁ በኋላ ፒቱፒ ላይ ትሬድ የምታደርጉት በሙሉ ይመዘገብና ለሽልማት ብቁ ያደርጋችኋል። የ$25 ቦነስም ተካፋይ ያደርጋችኋል ማለት ነው። ምናልባት $25ን አልፈልግም እኔ ትሬድ ማድረጉን ብቻ ነው የምፈልገው ካላችሁ ግን ሬጂስተር ናው ሳትሉ ቀጥታ ትሬድ ማድረግ የምትችሉ ይሆናል ማለት ነው። እዚህ ጋር እንደምታዩት ግን ይሄ ኢቨንት ከዚህ በኋላ ለ24 ቀን ይቆያል ለኢትዮጵያውያን። ምናልባት ግን በአጭር ቀን ውስጥ በጣም ብዙ ሰው የሚሳተፍ ከሆነ ቀኑ ሳይደርስም የሽልማት ፕሮግራሙ ሊጠናቀቅ ስለሚችል በተሻለ ፍጥነት ሳይን አፕ አድርጋችሁ ሽልማቱን ለማግኘት ብትሞክሩ መልካም ነው ማለት ነው። ሶ ጋይስ የዛሬው ይሄንን ይመስላል ማለት ነው። በቀጣይ እንድሰራበት የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። እንዲሁም አሁን ባሳየኋችሁ መንገድ ገብታችሁ ከቦነሱ ያገኛችሁት ካለ ምን ያህል $1 እንዳገኛችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ አገኛችኋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ከጎን ያለችውንም የደውል ምልክት በማብራት በቀጣይ ቪዲዮዎች ስሰራ የኖቲፊኬሽን መልእክት እንዲደርሳችሁ ማድረግ ትችላላችሁ። ሁላችሁንም ሰላም ብያለሁ። ቻው።